ባለፈው ክፍሉ ጠርቶኝ ከንፈሬን ግጥም አድርጎ ነው የሳመኝ። ምክንያቱም ደግሞ እኔ እህቱ አይደለሁም። ለዚህ ደግሞ አንተም ሆንክ እናትህ ዋጋ ትከፍልበታላችሁ። እሱ እኮ ሰይጣን ነው። እናቴን እኮ ሊገድል የነበረ ሰው እኮ ነው። አፈር ዝጋ። ደግሞ እየፈሰሰ ቆመታ ያለ እንኳን ባትመለሽ አውሬ ሰው ነሽ። ዳግም የገነት ልጅ እንደሆነ እያወቅሽ ቆይ እናትና ልጅ እንዴት ትለያያለሽ? ዳግም የገነት ልጅ? ቆይ ግን እንዴት እጅ ይሻለ? እሱ እኮ ሀዘኔታ የሚባል ነገር የሚገባው ሰው አይደለም። ዝም በል። አይደለም አትርበትበች። ምንድነው ሚስጥሩ? ሚስጥሩ ምን እንደሆነ ተናገር። አላህ የኔ ፍቅር ደህና ደርልኝ። እወድሃለሁ። እሺ ደግሞ ግባ፣ ብርድ እንዳይመታ። ቃልን ስማታ ቃል የምትባለዋ ነገረኛ ዳጊንና ብሌንን አጣላቻቸው። ባይገርምሽ እንኳንም ወንድምሽ ሆነ። ወንድምሽ ያደረገውን ጉድ ልንገርሽ። ከንፈሬን ባለፈው ሳም አደረገኝ አለቻት። ይሄን የሰማችው ብሌን እየሮጠች ዳጊን አፋጠጠችው። ዳጊን መልስ አልሰጣት፣ ዝም ብሎ ቆም። ምን ያለው እንግዲህ በግዴታ ነበረ እሷ የሳመችው ማለት ነው። ወይዘሮ ሰላምዬ የተደበቀው ሚስጥር አወቀች። እስከ ዛሬ ዳግም የወይዘሮ ገኔ ልጅ መሆኗን የምታውቀው ቃልና ሄለን ሲዋሩ ስትሰማ በጣም ደነገጠች። እንዴት አንቺ እናትና ልጅን ለመነጠል ስትል ምንድን ነው እያለች ተደብቃ ይህን ሁሉ ብሰማ ሰላም ከዚህ ቤት ታወጣሻለች እያለቻት ነበረ ስስላት የነበረኝ። ይህን የሰማችው ሰላምዬ በጣም አመንተን ብላ ነበረ። በዚህም የተነሳ ብሌንን ፊት ለፊት አቁማ ስጠይቃት ነበር ሄለንም ምንድን ነው ስታወሪ የነበረው? አሁኑ ንገሪኝ እያለቻት ነበረ። እውነቱን ተናገሪ፣ ምንድን ነው ከኔን ብሰማ እንትን እላታለሁ ያልሽው ተናገሪ ብላ ሄለንን አፋጠጠቻት። ይሄን የሰማችው ቃል ወዴት እንደምገባ ቃል ብላ ቃልማ ያንቺ ስትል የአቶ በኃይሉ ስልክ ተደወለባት። በዚህም ጊዜ ሄለን ያዳመጠችውን ሳትናገር ቀርታ ወደ በኃይሉ ሩጫዋን ነካቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 35 ተለቀቀ። እንግዲህ ወደ ክፍል 34 ስንመለስ ዳግም አቶ በኃይሉን ለመውጋት ጩቤውን ይዞ ነበረ የሄደው። የዚህም ጊዜ ብሌንና እናቱ ወይዘሮ ገኒ ተከትለውት ነበረ። የብሌን እጅ ሳይቀር ነበረ እጇን እንዲህ ስትል የተወጋቸው። እሱም በስሜት ቃል የምትባለው ነገረኛ መቼም ለበኃይሉ ነግራው ነበረ። የዚህ ጊዜ ገለዋለሁ በማለት ይሄን ያክል ልጅነቴን ሁሉን የወሰደ ነው አሁን ደግሞ በማለት ሩጦ ነበረ ጩቤውን ይዞ የሄደው። እንግዲህ በኃይሉም አንተ ደግሞ ይሄን አታደርገውም፣ ፈሪ እኮ ነህ፣ ምንድን ልታደርግ ነው እያለው ነበረ። የዚህ ጊዜ እንግዲህ ዳግምም ወንድ ልጅ ምንም ፈሪ ቢሆን በሀገሩና በእናቱ አይደራደርም በማለት ጩቤውን ውጥት ሲያረግበት አቶ በኃይሉም ሽጉጡን ከታች ውጥት አድርጎ ሲያየውም በጣምም እየፈራው ነበረ። እንዳውም ታውቃለህ ምንድን ነው ከኛ የምትፈልገው እያለ ነበረ። በዚህም ጊዜ እንግዲህ ዳግም በጣም ስሜታዊ ሆኗል ማለት ነው። እንደውም እናትህንና አንተንም ነው ማጠፋችሁ አላወከኝም ሲለው ነበር። ይህን ያክል ልጅነቴን እናቴን እያወክ እንዳርገህ እርሜን ሁሉ በልተዋል በማለት እንግዲህ ዳግም ብዙ ነገሮችን እንትን መቋቋም ችሏል። ነገር ግን እናትህን እገላታለሁ ሲለው ወዳው ነበር የያዘውን ጩቤ ወጋው ሆዱን። በዚህ ጊዜ ደሙ እየፈሰሰ ነበር። እናትና ልጅ እንግዲህ እየሮጡ እየተከተሉት ነበረ ብሌንና ወይዘሮ ገኒ። የዚህ ጊዜ እንግዲህ ገኒዬ ስትመጣ እንግዲህ ደሙ እየፈሰሰ ነውና ቀድማ የደረሰችው ብሌን ናት። ብሌንም እንዴት እንደዚህ አይነት ገዳይ ነው እንደዚህ አይነት እንዴት ትሰራለህ? ደግሞ እየፈሰሰ ምንድን ነው የምትለው በማለት ብሌን እንግዲህ የምታዝነውን እሱ እኮ አልገባሽም እንደዚህ ነው ቢላትም ዝም በል ደግሞ እየፈሰሰ አሁን ወደ ሆስፒታል እንሂድ ብላ
እንግዲህ በኃይሉን ይዛ ትሄዳለች። ወይዘሮ ገኒ እንግዲህ ቶሎ ትደርሳለች እና በጣም ስትደርስ እኔ አንተ እንደዚህ ነፍሰ ገዳይ ነህ ልጄ እንዲህ ነበር ስትለው ነበረ። እናም እየጮኸችበት አይደለም እናቴ እያላን ነበር። እንግዲህ እናትና ልጅ የተገናኙት በ19 በ20 ምናምን ዓመታቸው ባዛችው ቀን ነው እንዲህ ነገር የተፈጠረው። ናፍቆታቸውን እንኳን ሳያወጡ ማለት ነው። እንግዲህ ሁሉንም ነገር ለመናገር እናቴን እገልሻለሁኝ ሲል እኮ ነበር እና በአንቺ ማንም ቢሆን ሲናገሩብኝ አልፈልግ ሲል በጥፊ መጀመሪያ ትመታዋለች ሳይገባት፣ ከዛ እገላታለሁ ብሎ እድሜን ሁሉ የጨረሰው እሱ ነው። ከህፃንነት የሰርቆ ከልጆች ጋር የወሰደኝ ስል የዚህ ጊዜ አረ በፍጹም በኃይሉ ነው ስል በጣም ትደነግጣለች ማለት ነው ወይዘሮ ገኒ። አዎ እሱ ነው ብሎ እንትን ሲላት መጀመሪያ ልጇን በመምታቷ በጣም አሁን የአባቱን ነገር አባቱንም የገደለው ለልጄ አባቱን ብነግርበትም ሌላ ይሆናል፣ ይሄንማ አላደርግም ብላ ምን ሆነች ነው እናቴ ቢላትም በጣም ትደነግጣለች ማለት ነው። በኋላ በቃ ና እንሂድ ልጅ ወደ ቤታችን ብላ ወደ መኖሪያ ቤቷ ልጇን ዳግመን ይዛው ትሄዳለች ማለት ነው። የዚህ ጊዜ እናቱን ይዞ ይሄዳል ማለት ነው። እናም ቤቱ ሄዶ እንግዲህ እነ ብሌን ደግሞ ወደ ሆስፒታል ብሌን ሄዳለች። ወደ ሆስፒታል አቶ በኃይሉን ይዛ ሄዳለች እና ወደ ወይዘሮ ሰላም ጋር ስንመጣ ሰላም ውጭ ወጥታለች። ነገር ግን ብሌን ሄለንና ቃል ባንድ ሆነው ነበር። ባንድ ሆነው ሳለ እንግዲህ የምወጣበት ውጭ ልወጣ ነውና ብር ስጭኝ እያለቻት ነበር። እንዴ ከየት ነው የምሰጥሽ? እንደውም በዛው በወጥተሽ በቀረሽ እያለኝ 5000 ብር እፈልጋለሁ እያለቻት ነበር። እንዴ ከየት ነው ይሄንን ሁሉ ብር ማመጣው? እየተባባሉ በጣም እየተነጋገሩ ነበር። እንዴ ይሄ ሁሉ ሚስጥርሽን አታውቂም እንዴ? ግን አንቺ ክፉ ነሽ እያለቻት፣ አሁን ተንኮል እያሰብሽ ነው ዝም ያልሽው እያለቻት፣ አረ ምን ተንኮል፣ ይህን ያክል ብር እኮ ስለማላገኝ ነው፣ ቀላል ብር ከሆነ እሰጥሻለሁ ስትላት፣ አንቺ እንደው በጣም ክፉ ነሽ፣ እናትና ልጅን እንደዛ አድርገሽ ለመለያየት እንደዚህ ያየርሽበት ምን አይነት አውሬ ነሽ እያለቻት፣ እንደ አንቺ አይነት ጓደኛ እያለቻት በጣም እየጮኸችባት ነበረ ማለት ነው። ዳግምንና እናቱን እንደዚህ እያልሽ ለትና የደወልሽው እያለቻት ነበር። የዚህ ጊዜ ሁለቱም ተፋጠው እንደውም አያገባኝም ዝም በይ ስትላን ነበር። አንቺ በጣም ክፉ ነሽ ታውቂያለሽ፣ ይሄንን ብትሰማ ሰላም ምን የምትል ይመስልሻል? ትላታለች። ሰላም እንግዲህ ሁሉንም ከመጀመሪያ እስከ መጨረሻው ሰምታለች። ገነት የዳግም እናት ናት ማለት ነው። እንዴት አንቺ ነሽ የኔ ልጅ ማለት እያለች እንግዲህ ቃልን ስታፋጥጣት እኔ እኮ አላወቅኩም፣ እኔም ዛሬ ነው ያወቅኩት እያለች ዝም በይ በቃ ዝም በይ እያለች በጣም ትጮህባታለች ማለት ነው። እና እማዬ እንደዚህ ነው እያለች ያው ቃል ማስመሰል ትችላለች እና ብትልም ልታምናት ዛሬም ቆም ስቅሏን ነው ያወጣቻት ማለት ነው ወይዘሮ ሰላም። እናም በዚህ የተነሳ ሄለንም በጣም ትደነግጣለች። ሄለንም በምትደነግጥ ጊዜ ሄለንም በጥያቄ ታፋጥጣታለች። ምንድን ነው ንገርኝ ብላ ሄለንም በምትጠይቃት ጊዜ እናትሽ ብትሰማ ማን ነው ሰላም ብትሰማ ያን ያንቺን የተደበቀ ራሱ ምን እንደምትልሽ ታውቂያለሽ እያልሽን ነበር። ስለዚህ ምንድን ነው ንገሪ ብላ ሄለን አይ ምንም አይደለም ስትል ከመጀመሪያው እስከ መጨረሻው ስታወሩ የነበረውን ሰምቻለሁ ተናገሪ ትላታለች። እንግዲህ ሄለኗን ማለት ነው። ሄለን ተናገሪ እሷ ቃል ሰላም ቃል ስትላት ስልኳ በድንገት ይደወላል ልትናገር ስትል እንግዲህ ብሌን ከሆስፒታል ስትደውል በኃይሉ ተወግቷል ብላ ትደውልባና የቶሎ ሆስፒታል ስትል እንግዲህ ይች ብሌን ሄለንም ማለት ነው የተደበቀው ሚስጥር አላወጣችም ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር ሆስፒታል እንሄድ ብላ ተነሱ እንሄድ ብላ እነሱንም ይዛ ሄዳለች ማለት ነው። እንግዲህ ወደ ቃልም ተንመለስ። ቃል እንግዲህ ብሌንም ተመልሳ ከሆስፒታል መጥታለች ማለት ነው። የዚህ ጊዜ እንግዲህ በአንድ ተቀምጠው መጀመሪያ ወደ እናትየዋ ስንመጣ ገኔና ዳግም አብረው ነበሩ። ሁሉንም ነገር እንግዲህ እራት ሰርቶላ ምግብ ምናምን አብረው
በልተው ጠጥተው እንግዲህ ሊሄድ ብሌንም ብቻዋን ሆነ እኮ 3 ሰዓት ብሎ ተነስቶ ሲሄድ ነበረ። ብሌን እንግዲህ መታ አግኝቷታልና ሊያናግራት ቢፈልግም በፍጹም እንዳትቀርበኝ፣ እንዳንተ አይነት ጓደኛ ገዳይ ጓደኛ የለኝም፣ ካሁኑ ስሜታዊ ሆነህ ነገ ምን እንትን እንደምትል አላቅም፣ ስለዚህ እራቀኝ፣ አልፈልግህም ስትለው በጣም እሱም ይናደዳል። ተረጅኝ፣ እኔ እኮ ባንቺና በእናቴ መጥቶብኝ ነው ከነ ቤተሰቦች ቢላትም እሷም አልፈልግም ትለዋለች። በጣም ደግሞ እንትን ትላለች። እሷም ያው ተወደዋለች እንድርቃትን ብታደርግ እንግዲህ እንኳንም ተጣሉ ብላ ቃል ደስ ብሏታል ማለት ነው። እንደዚህ ሲሆኑ እያዳመጠኝ ነበር። እንኳንም ተጣላችሁ፣ እኔ ደግሞ እኔን እንደዛ አድርጎ እናንተ እንትን አትሏትም ከእኔ ጋር ሪሌሽን ይጀምራል ብላ ነበር እና ሲሰዳደቡ ብሌንም በጣም ብልጥ ናትና ተለያይታችኋል የኔ ፍቅር ደህና ደርልኝ እወድሃለሁ እሺ ብላው ወደ ውስጥ ትገባለች ማለት ነው። እሱም ዝም ብሎ ይገባል ማለት ነው። እንግዲህ ይህንን እያሉ ሳሉ እሷም ገብታ ወደ ኪችን እያለቀሰች ነበር። ይቅርታም ብሎ ሊጠይቃ ቢመጣ ዞር በል በቃ እንደውም እኔ ምንም እንዳትቀርበኝ ካሁን በኋላ እኔ እናንተ እህትና ወንድም ነን ስትለው በጣም ይከፋዋል። እኔ እንዳይፈጠር ነበር ብሎ ቁጭ ብሎ እያለቀሰ ነበር ማለት ነው። እሷም ምንም ማድረግ አልችልም እኔ ይሄንን ብዬ በጣም እንትን ካልን አሁኑ መራራቅ ይሻለናል ብላ ኪችን ገብታ እያለቀሰች ነበረ። እናም በዚህ የተነሳ እንግዲህ ተጣላችሁ አይደል እያለች ደስታዋን አችለውም ቃል ማለት ነው። ቃል መታ እንደዚህ ስትላት ብሌንም ዝም ትላታለች ማለት ነው። እሷም እንግዲህ በቃ ወንድምሽን እኔ አገባዋለሁኝ እያለች ንዴቷን ትጨምርባታለች። እንግዲህ መጀመሪያም ሲወጣ ብሌንን ሲል ነበር ሁለቱም ልጆቼ ናቸው እንዴትስ ታዲያ አድርጋለሁኝ እያለ ነበረ። እሷም ደግሞ የስጋ ዝምድና የለንም ያው ብታሳድጋትም ለሰው አይደለም የምንኖረው እያሉ ነበርና እንግዲህ ብሌን የሚያራቃቸው ይሄ ነገር እንዳይፈጠር ከሆነ የወደድኩት በቃ ይሄ ይቅር በማለት ነበር። እናም በዚህ የተነሳ ብሌንም ኪችን ሁና በምታለቅስ ጊዜ እንግዲህ ቃል መታ ምን ያስለቅስሻል እኔ አገባዋለሁኝ ወንድምሽን ደግሞ ወንድምሽ ሆኗል እያለች አልነበረ። የሚገርምሽ ነገር ዝም በይ ዝም ስትላት በባለፈ እንደውም ከንፈሬን ሳም አድርጎኛል ብላ ስነግራት እንግዲህ ብሌንም እየሮጠች ከዳግም ጋር የቃልን ከንፈር ስመሃል ስትለው እሱም ደንግጦ ነበረ ፈጦ የቀረው ማለት ነው። በእርግጥ እያስታወሰች ነበር የዛን ቀን ምንድን ተፈጥሮ ነው ብትለውም አልነገራትም ነበርና የዛን ጊዜ ራሷ ናት ሙቀቴ እያለች የሳመችው ማለት ነው። በጣም ይገርማል። አሁን እንግዲህ ብሌንና ቃል ተፋጠው ነበረ። እዚህ ጋር ብሌንና ዳጊ ማለት ነው ተፋጣ ያለቀው። ቀጣይ ክፍል ምን ይፈጠራል? ምን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።